አስታውሳለሁ የመጀመሪያ ቀን ዶርም የገባን ቀን ዶርም አላደርንም። ሁላችንም ውጭ ነው ያደርነው። ሺሻ ቤቶች እንሄዳለን፣ እንቅማለን፣ እንጠጣለን። በጣም የተልበቅ ዓለም ውስጥ ዲፕ ነው የገባሁት። እንዳሉትም ጠዋት ከእንቅልፌ የሚቀሰቅሰኝ የሲጋራ ሽታ ነው፣ ዶርም ውስጥ ማለት ነው። ተቀየሩ ሰደንሊ በልሳን ይጸልያሉ፣ ቸርች ይላሉ። ምንድን ያገኙት ብለን ግራ ገባ። ለመሄድ እያሰብን ስናወራ በፍጹም መሄድ የለባችሁም እዛ ቤተክርስቲያን ተባልን። 5 ዓመት ስማር የምጠቀመው ላፕቶፕ ነበረኝና እሱን አውጥቼ ሸጥኩኝና አሁን ያደረገችውን ቀለበት ሴቶች ራሳቸውን የሚያስውቡት ለባሎቻቸው በመገዛት ነው፣ እሺ በማለት ነው ይላል አይደለ? እኔ ደግሞ እሺ አልልም ነበር። ብዙ ነገር አሳምነኝ እለዋለሁ። እኔ እኮ ደረቅ ሰው አይደለሁም፣ ግን አሳምነኝ እስቲ እለዋለሁ። በመጀመሪያ እግዚአብሔርን የረዳንን ማመስገን እንፈልጋለን። በመቀጠል ደግሞ ይህንን እድል የሰጠንን ያስተማረንን መንፈሳዊ አባታችንን ቴንኪዩ ማለት እንፈልጋለን። ስሜ በረከት ደጉ ይባላል። እሷ ባለቤቴ ቤተል ደረጀ ትባላለች። ምስክርነቴን እጀምራለሁ። ተወልጄ ያደግኩት ጌታን በሚያውቁ ቤተሰቦችና በጌታ ቤት ውስጥ ነው። የኛ ቤትና ቤተክርስቲያን ጎን ለጎን ነበረና የማውቀው ጌታን ነው በልጅነቴን በሙሉ ማለት ነው። በዛ ህይወት እየተመላለስን እያለ አንድ ቀን የጥምቀት ትምህርት ተምረን የሚያስተምረን አስተማሪ ቁሙና ጌታን ትቀበላላችሁ አለን። ትንሽ ኮንፊውዝድ ነበርኩ፣ ምክንያቱም ያደግኩትም በጌታ ቤት ስለነበር ጌታን የተቀበልኩ ነው የሚመስለኝ በዛ እና አስነሳንና ጥር 19 በ1999 ጌታን ተቀበልኩ ማለት ነው። ያ ጥር 19 ለኔ ስፔሻል ቀን ነው። የተወለድኩበትም ቀን ነው። የባለቤቴም የተወለደችበት ቀን ነው። እና በዚህ ከተጠመቅን በኋላ ወደ ሃይ ስኩል ነበር የገባሁት። ሃይ ስኩል በጣም ፌሎሺፕ ላይ እናገለግል ነበረ። 9ኛ ክፍል እያለን በጣም እንጸልይ ነበረ። ግን ለምን እንደሆነ አይገባኝም። በቃ እንደ ልማድ ነበረ ማደርገው እና ኢቨን ምሳ ሰዓት ራሱ ከምሳ ሰዓታችን ቀንሰን ሮጠን ሄደን በቃ ፕሬየር ሰዓት አለን ጸልየን ነበረ ወደ ክላስ የምንገባውና በዚህ ህይወት ውስጥ እያለን 9ኛ ክፍል ክረምት ላይ ምን አፕን አደረገ። አንደኛው ጓደኛዬ መጣና ስልኬ ላይ የሆነ ፋይል ላከልኝ እና ስሞው በጣም አሪፍ ነገር ነው አለኝ። ከፍቼ ሰማው ዘፈን ነበረ እና እኔ በቀስከዛች ሞመንት ድረስ ሳልፍ ወይ ሰማይ ሆና እንጂ ዘፈን ሰምቼ አላቅም በህይወቴ። እና ያንን ዘፈን ላከልኝ። ዘፈን ሰማሁኝ። የሆነ ደስ ይላል፣ ሙዚቃውም ተመቸኝ። ከዛ በቀጣዩ ሳምንት ደግሞ ሌላ ዘፈን የራሱን ሰው አመጣና አሰማኝ። ራሴን ሳላውቀው ከቤተ ክርስቲያን ወጥቼ ነው ያገኘሁት በአንድ ዘፈን ምክንያት ማለት ነው። በዛ ልምምድ ውስጥ ገባሁኝ። ከቤተ ክርስቲያን ራኩኝ። ከጓደኞቼ ጋር ወጥተን መጠጣት ጀመርን። ኢዝሊ በቃ አንድ ቀን ጠጣን፣ ከዛ ቀጠልን እና አንድ ቀን ደግሞ ፈተና ስለነበረ ለጥናት ይጠቅማል ብሎ አንደኛው ጓደኛችን ጫት ገዝቶ መጣ። ቃምን ማለት ነው እና ራሴን ሳላውቀው ኮምፕሊትሊ ዓለም ውስጥ ገብቻለሁ። ቅማለው፣ ጠጣለው፣ አንዳንድ ጊዜ ደግሞ ሲያጨሱም ማጨሳለው እና በዚህ ህይወት ውስጥ ሆኜ 12ኛ ክፍል ተፈተንንና ዩኒቨርሲቲ ጆይን አደረኩኝ። ዩኒቨርሲቲ ጆይን ስናደርግ እራሳቸው ጓደኞቼ አንድ ዲፓርትመንት አንድ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ደረሰን ማለት ነው እና በቃ እዚህ ስንገባ ደግሞ ድሮ የፋሚሊም ተጽዕኖ ነበረ። አሁን በጣም ፍሪ ሆንን እና
አስታውሳለሁ። የመጀመሪያ ቀን ዶርም የገባን ቀን ዶርም አላደርንም፣ ሁላችንም ውጭ ነው ያደርነው እና በቃ እዛ አካባቢ ያሉ ሺሻ ቤቶች እንሄዳለን፣ እንቅማለን፣ እንጠጣለን። በጣም በቃ ዓለም ውስጥ ዲፕ ነው የገባሁትና አንድ ቀን ከሰዓት ላይ ምሳ በልቼ ዶርም ገባሁኝና ስለደከመኝ እንቅልፍ ልተኛ ብዬ ተኛሁኝ እና እንደተኛው አውቃለሁ፣ ግን ነቃሁኝ በቃ እና ምንድነው የሚታየኝ የሆነ በጣም ረጅም ደረጃ ወደ ከመሬት አንደርግራውንድ የሚገባ ጨለማ የሆነ ወደዛ ውስጥ እየሄድኩ ነው ራሴን ማየው እና በጣም የሆነ የሚያስፈራ ነገር አለውና ዳር ላይ ቆሞ ያኔ ተነሱ ጌታን ትቀበላላችሁ ያለኝ ሰው የምትሄድበት መንገድ ፈጽሞ ጥሩ አይደለም፣ በዚህ መንገድ ከሄድክ መጨረሻ ጨለማ ነው ብሎ ተናገረኝ። ከዛ ከንግግሩ ጋር አብሮ ምንድነው ፊር ገባ ውስጤ፣ በቃ ኃይለኛ ፍርሃት ከዚህ ህይወት ውስጥ መውጣት እንዳለብኝ ማለት ነው። ነቃሁኝ። ምግብ አልበላሁም፣ ማታ ራሱ ራቴን አልበላሁም። በጣም ፍርሃት፣ ትልቅ ፍርሃት ገባ ውስጤ በቃ እና ምንድነው የወሰንኩት ከነዚህ ጓደኞቼ በቃ መለየት አለብኝ። በዚህ መንገድ ያ ፊሩ በጣም ይመጣብኛል በቃ ረጅም ጊዜ እና ወሰንኩኝ። ግን ማድረግ አልችልም ነበር፣ ምክንያቱም እኔ ከኢለመንታሪ ትምህርት ቤት ጀምሮ ማቃቸው ጓደኞቼ ስለነበሩ ከባድ ነበር ለኔ እና የመጀመሪያ ዓመት አለቀና ያው ክረምትም ስንመለስ እዛው አንድ ሰፈር ነን፣ አንድ ክፍለ ሀገርም አንድ ሀገር ስለነበርን ተመልሰን ስንሄድ በቃ አሁን ምን ማድረግ አለብኝ ብዬ አሰብኩኝና እነሱ እንዳያገኙኝ ጸጉሬ በጣም ረጅም ነበረ የተንጨባረረና ተላጨሁት ከቤት እንዳልወጣ ማለት ነው እና ጸጉሬን ሙሉ ለሙሉ በጣም እንዲት ክሊንከት እንኳን አይደለም ተላጨሁት በቃ በደንብ እና ክረምት በቃ ቁጭ አልኩኝ ቤት። ምን ማድረግ እንዳለብኝ አላቅም እውነቱን ለመናገር፣ ግን በቃ በሰዓቱ የነበረኝ ሶሉሽን ከነሱ ለመራቅ ይሄ ነበረ። ከዛ ክረምቱ አለቀና ሁለተኛ ዓመት ዶርም ስንገባ በዩኒቨርሲቲ ታሪክ እኔ ሰምቼ አላቅም። ዶርም ራሱ ዩኒቨርሲቲ ይመድባል፣ ወል ደግሞ በአልፋቤት ይመደባል። የዛኔ ግን ወደ ዶርም ተጠርተን እየሄድኩኝ ደወሉልኝና ዶርም ፎርም ተሰጥቶናል፣ የሁላችንንም ስም አንድ ዶርም አድርገን ሞልተን አስገብተናል አሉኝ። እኔ በጣም ከነሱ ለመራቅ እየሞከርኩ ነው፣ አልቻልኩኝም እና ከዛ ዶርም ገባሁኝ። ልክ ስገባ ምን አሉኝ፣ አሁን እዚህ ዶርም ውስጥ ይጠጣል፣ እናጨሳለን፣ እንቅማለን፣ የፈለግነውን ሰው ይዘን እንመጣለን፣ በዚህ ተስማምተን ነው አሉኝ። ምንም ማድረግ አልችልም፣ ኦልሬዲ ገብቷል ስሜ። እሺ አልኳቸው። እንዳሉትም ጠዋት ከእንቅልፌ የሚቀሰቅሰኝ የሲጋራ ሽታ ነው፣ ዶርም ውስጥ ማለት ነው። በጣም ላለማድረግ እሞክራለሁ፣ ግን በዛ ኢንቫይሮንመንት ውስጥ ነበርኩና አንድ ቀን ጸለይኩኝ። በቃ ጸሎትም አልችልም፣ ረስቻለሁ። በቃ ረጅም ጊዜ ከቤተ ክርስቲያን ስለራኩ ጌታ ሆይ በቃ አዲስ የሆኑ ጓደኞች ስጠኝ፣ በቃ ከነዚህ ልጆች መውጣት የምችልበት ይሄን ኢንቫይሮንመንት ቀይር ብዬ ጸለይኩኝ። ጌታም ጓደኞች ሰጠኝ እና ፌሎሺፕ ይዘውኝ ሄዱ። ፌሎሺፕ ጆይን አደረግኩ። በዛ መንገድ ነው ባለቤቴን የተዋወቅኩት። ስሜ ቤቴል ደረጃ ይባላል። መጀመሪያ ደረጃ እዚህ በፊታችሁ ቆመን እንድንመሰክር ብዙ ምስክርነቶችን እንዲኖረን ያደረገንን አምላካችንን እግዚአብሔርን አመስግኑልን። በመቀጠልም ደግሞ በጣም ብዙ ለፍቶ በቃ ያለማቋረጥ እኛ ላይ ኢንቨስት አድርጎ እንደዚህ በፊታችሁ እንድንቆም ያደረገንን መንፈሳዊ አባቴን አመስግኑልኝ። በእውነት ገመድ ባማረ ስፍራ ወደቀልኝ የሚለውን ጥቅስ በቃ ዳዲ ላይ ነው ያየሁት በህይወቴና እሱ መንፈሳዊ አባታችን በመሆኑ በጣም ብዙ ነው የተጠቀምነው። ስለዚህ በድጋሚ አመስግኑልኝ። ተወልጄ ያደግኩት ጌታን በሚያውቁ ቤተሰቦች አይደለም። እናትና አባቴ ሲጋቡ በጌታ አልነበሩም ነበር። እናቴ ናት ሁለተኛ ልጇን ወልዳ ታናሼን ወልዳ ነበረ። ከዛ ነው እሷ ቀድማ ጌታን ያገኘችውና ፋዘር አያውቅም ነበረ።
ከዛ በቃ እሷ መጽሐፍ ቅዱስ ታነብልናለች፣ መዝሙር በጣም ነው የምትወደው፣ መዝሙር ትዘምርልናለች። አሁንም በኳየር ነው የምታገለግለውና በቃ እሷ ያስተማረችንን ነው የምናውቀው እንጂ ምንም የምናውቀው ነገር የለም። አንድ ቀን ግን ምን ሆነ፣ ፋዘር አወቀብን። ልንበላ ስንል ስንጸልይ ያየንና ሕፃን ነበርን የዛኔ። ከዛ ምንድነው ብሎ በቃ በጣም ተጣሉ። በዚህ ምክንያት ብዙ ጊዜ ሊፋቱ ደርሰው ነበርና እናቴ በጣም የጸሎት ሰው ናት። በቃ በጥበብ ነው የምትይዘው እና እኔ 9ኛ ክፍል ስደርስ ለመጀመሪያ ጊዜ ቸርች እንዴት ተፈቀደልኝ ማለት ነው። እና ፋዘር ነው የፈቀደልን። በፊት በጌታ የሆኑ ሰዎች ቤት ሲመጡ በጣም ነበረ የሚናደደውና አሁን ግን ሲመጡ ዝም ማለት ጀመረ። የእግዚአብሔር ቃል ቤት ውስጥ ሲወራ ይሰማ ጀመረ። ኦልሬዲ ልቡ እየተዘጋጀ ነበርና ከዛ አንድ ቀን በህልሜ ምን አየው፣ እስቲ እናንተን ጉድ ቸርች የምትሉትን እስቲ ሄጄልኝ ሲል አንድ ቀን በህልሜ አየው። ከዛ ወዲያው አልቆየም እስቲ አብሬያችሁ ልሂድ አለና ተነሳ። አንድ እሁድ ማለት ነው። ይሄ የሆነው እናቴ ጌታን ከተቀበለች ከ16 ዓመት በኋላ ማለት ነው። እና በቸርች ገባን። ከፊታችን ነበር የተቀመጠው። ትምህርት ተማርንና ጌታን የምትቀበሉ ሲባል እጁን አውጥቶ ጌታን ተቀበለ ማለት ነው። እና የሚገርማችሁ ነገር አባቴ በጣም ትጉ ሰራተኛ ነውና ግን ፋይናንሻሊ በጣም ነበረ ስትራግል የምናደርግ የነበረው ሆኖ ማለት ነው። እና እዛ ሰፈር ቀይረን የገባንበት ሰፈር የኛ ቤት ብቻ ነው ያላለቀ የነበረውና ላስቲክ ወጥረን ያ ያላለቀው ቤት ነው የሚሉን እኛ ራሱ አይደንቲፋይ ሲያደርጉን ማለት ነውና ልክ እሱ ጌታን ሲቀበል በጣም ነው በቃ ፋይናንሻሊ በጣም ነው የተቀየረው ቤታችን ማለት ነው። ስራዎች በጣም ይመጡለት ጀመር። በጣም በቃ ገንዘብ ወደሱ መምጣት ጀመረ። ጌታ በጣም በቃ ቀየረው ቤታችንን። እና አንድ ላይ ቤተክርስቲያን መሄድ ጀመርን እና አንድ ላይ ተጠመቅን ማለት ነው ከአባታችን ጋር። እኔና እናቴ አንድ ላይ አንድ ቀን የተጠመቅ ነው። በቃ በዚህ ሁኔታ ውስጥ ሆኜ በቃ አሁን ቤተክርስቲያን መሄድ እችላለሁ፣ እሁድ አልቀርም፣ የወጣቶች ሲባል አልቀርም፣ ትሬኒንግ ሲባል አልቀርም። እንደዛ እያልኩኝ ሃይ ስኩልም አለፈ። በጣም በቃ መጽሐፍ ቅዱስ ያው ብዙ ስለማይገባኝ ማነበው መጽሐፈ ምሳሌ ነበረ። ያው አርግ አታድርግ ስለሚሆን ይቀለኛል ለመረዳትና በእንደዚህ አይነት ሁኔታ በቃ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ደረሰኝ። እኔም በትምህርት ጥሩ ነገር አእምሮኝ ከፍቶልኛል ጌታና እዛ ደረሰኝ። በምን አይነት አቋም ነው የገባሁት ዩኒቨርሲቲ? በቃ ሞሮፍ ሃይማኖተኛ አይነት ሰው ነበርኩኝ። በጣም በቃ በህግ ማምን ነበርኩኝ። ዘፈን ማንም ሰው አጠገቤ መስማት አይችልም ነበርና ይፈሩኛል። ጓደኞቼ በጣም ነው የሚፈሩኝ፣ ያከብሩኛል፣ ይፈሩኛል። እኔ አካባቢ ምንም ነገር አያረጉም። ግን አብዛኞቹ በጌታ አልነበሩምና ልክ እንደሱ እኔም አንድ ላይ ወደ ከ10 በላይ እንሆናለን ከሃይ ስኩል ወደ ዩኒቨርሲቲ ገባን። ከዛ ምን ሆነ ግን በቃ ጌታን የሚያቅሰው ፈለኩኝና አጋጣሚ ሆኖ ክላሴ ውስጥ 2 ጓደኞቼን ተዋወቅኳቸው እና እነሱ ደግሞ በጌታ ነበሩ በሰዓቱ። ከዛ እስቲ ፌሎ ለምን አትሄጂም? የሆኑ እኮ ክርስቲያን ልጆች አሉ እናስተዋውቅሽ ምናምን አሉኝና ፌሎ ይዘውኝ ሄዱ። እነሱንም ከሱን የተዋወቁት የዛኔ ነው ማለት ነው። እና እንደነገርኳችሁ 2ኛ ዓመት ላይ በዛ ዶርም ውስጥ እያለፍን በቃ ኮምፕሊትሊ አቆምኩኝ ማለት ነው። ሁሉንም ነገር መቃም፣ ማጨስ፣ መጠጣት የሚባሉትን ነገሮች አቆምኩኝ። ጌታ ረዳኝ፣ ምክንያቱም ውሳኔን ስላየ ማለት ነው። እኔ ዶርም ውስጥ ቁጭ ብለን አስታውሳለሁ ለፈተና ቡና ይፈላል፣ ጫት ይቃማል እዛው ዶርም ውስጥ ማለት ነው። እና እነሱ ደክሟቸው እየቃሙ እየጠጡ ጫቱ ደግሞ ይፈላል፣ በውሃ ተደርጎ ይፈላልና እሱንም ይጠጣሉ። እንደዛ ሆኖ እነሱ ሌሊት 9 ሰዓት ምናምን ደክሟቸው ይተኛሉ። እኔ ግን አይደክመኝም፣ መዝሙር እየሰማው ይነጋል ማለት ነው። እና ከሁሉም ከነበሩት ጓደኞቼ በማዕረግ የተመረኩት እኔ ነበርኩኝ ዩኒቨርሲቲ ማለት ነው። እና 3ኛ ዓመት ጆይን ካደረግን በኋላ አንድ ዶርም ውስጥ ገባሁኝ። እዛ ዶርም ደግሞ በጣም የሚጸልዩ ልጆች ያሉበት ነው። ቀስቅሶኝ ከእንቅልፌ
ዛሬ ምንድነው ያነበብከው መጽሐፍ ቅዱስ ይለኛል አንደኛው ልጅና ከዛ አንብቤ ያለው ብዬው ተኛለሁ። እኔም ለማንበብ እንድሞክር አደረገኝ። ምንድነው ከፍታለሁ፣ አነባለሁ፣ ብዙ አይገባኝም እና አንድ ቀን በሌሊት አንድ ከነዛ ጓደኞቼ መሃል እኔ ጫት ቆርጬ ያቀመስኩት ልጅ ማለት ነው እሱ ዶርም በጠዋት መጣና ስለ መጽሐፍ ቅዱስ ይጠይቀዋል። በጠዋት ከእንቅልፋችን አልተነሳንም፣ ቀስቅሶት አስረዳኝ ብሎ ያወራዋል እና በቃ ከሆነ ዊኬንድ በኋላ ተቀይሮ መጣ። ቤተሰብ ጋር ሄዶ ዊኬንድ ላይ ማለት ነው እና በጣም በቃ ወንደር አደረኩ። ይሄ ልጅ ምን ሆኖ ነው? ሳይ መጽሐፍ ቅዱስ ነው የሚያነበው። በቃ ሲራመድ ጆሮ ላይ ኤርፎን አድርጎ ነውና ምንድነው ብዬ ጠጋ ብዬ ጠየቅኩት ስለምቀርበው በጣም እና አንድ ቤተ ክርስቲያን ሄጄ ነው እንደዚህ የተቀየርኩትና ይዤ ልሂድ አለኝ። እኔ በጣም ነው ደስ ያለኝ፣ ምክንያቱም እሱ እንደዚህ በዊኬንድ ውስጥ ከተቀየረ ብዬ እንሂድ አለኝ። አንድ ማክሰኞ ከሰዓት ይዞኝ መጣ። ስመጣ የክብር ቤት ቤተ ክርስቲያን ነበረ። ከዛ ይሄ የሆነው ግንቦት 2007 ላይ ነው ወደዚህ ቤተ ክርስቲያን የመጣሁት። ገባንና በጣም የተለየ ነገር ነው ያየሁት። እኔ ቤተ ክርስቲያን ከሄድኩ ኦልሞስት በጣም ብዙ አመት ሆኖኛል እና ወርሺፕ ሲደረግ አለቅሳለሁ። ለምን እንደሆነ አላቅም፣ በቃ እንባዬ ይወርዳል እና ደስ አለኝ። በቃ በጣም ነው ደስ ያለኝ። ጨረስን። ዳዲ አልነበረም በሰዓቱ፣ ተጋባዥ ሰው ነበር ቃል ያካፈለውና ወጥቼ ሄድኩኝ። ከተመለስኩ በኋላ ፋይናል ላይ ስለነበርን ፋይናል ደርሶ ስለነበር ተመልሼ አልመጣሁኝም። ግን ስጠይቀው አንድ ሲዲ ሰጠኝ ወንድም፣ አሁንም በመካከላችን አለ። መንፈስ ቅዱስ የሚል ሲዲ ሰጠኝ እና 3 ፓርት ናት። በቃ ፋይናል ጨርሰን ቤት ከገባን በኋላ ማደርገው ነገር ምንም ሌላ ነገር አይደለም። እሷን ሲዲ ከፍታለሁ፣ ሌላ ነገር ስለሌለኝ 3 ፓርት ናት፣ ታልቃለች፣ እደግማታለሁ፣ ጠዋት እነሳለሁ። ይሄንን ነው ማደርገው ሙሉ ቀን እና ይሄንን እያደረኩ ሳላውቀው አንድ ቀን ራሴን በልሳን እየተናገርኩ አገኘው ማለት ነው። ከዛ በሰዓቱ ጓደኛ የነበረችውን ባለቤቴን ወደዚህ ጆይን እንድታደርግ ጋበዝኳት ማለት ነው። ከዛ 4ኛ አመት ከገባን በኋላ መጥቼ ጉባኤ ውስጥ ዳዲ ያስተማረ አዲስ በቃ ሁሉም ነገር ለኔ አዲስ ነው። የሚናገረው ቃል ውስጤ ነው የሚገባው። እንዴት ኤክስፕረስ ማድረግ አልችልም። በቃ ውስጤ ይገባል እና በቃ ራሴን መቋቋም አልቻልኩም። በልሳን እናገራለሁ። ምን ማድረግ እንዳለብኝ ራሱ አላውቅም። በቃ ቀጥታ ውስጤ ሲገባ ይሰማኛል። በጣም ደስታ ነው የሚሰማኝ። ከዛ ጓደኞቼ ይዘውኝ ነው ዩኒቨርሲቲ ድረስ የሄዱት። በቃ በልሳን ነው እየተናገርኩ ዩኒቨርሲቲ በር ድረስ ማለት ነው። እና በቃ መከታተል ጀመርኩኝ። ማክሰኞ እንመጣለን። እሁድ ቤተሰብ ጋር ሄድ ስለነበረ እሁድ አልካፈልም ነበረ እና ማክሰኞ ግን ኮንስታንትሊ መጣ ነበረ። ከዛ በቃ ህይወቴ ተቀየረ ስል የምናገረውን ነገር ዋና የሆነው ነገር በሰዓቱ ምንድነው የምናገረውን ነገርና የምሰማውን ነገር በጣም ኮንሺየስ ሆንኩኝ። ሲዲዎች በጣም እሰማለሁኝ። ሰው ሲናገር የሆነ በቃ ጉርብጥ ይለኛል አንዳንድ ንግግራቸው። እኔም ልናገረው ስል ይመጣና ይተናነቀኛል። በቃ የስንፍና ቃሎች፣ የማይገቡ ንግግሮችን ለመናገር ማለት ነውና ከዛ አለቀና ክረምት ላይ ፋውንዴሽን 1 መማር የምትፈልጉ የዩኒቨርሲቲ ተማሪዎች ተብሎ ክላስ ተዘጋጀልን እና ክፍለ ሀገር ያው ክረምት ነው ቤተሰብ ማየው፣ ግን ቀረሁኝ። ፋውንዴሽን 1 መማር ስለነበረብኝ ቀረሁኝና ፋውንዴሽን 1 ክላስ ጆይን አደረኩ ማለት ነው። ፋውንዴሽን 1 ጆይን ካደረኩ በኋላ የሆኑልኝ ነገሮች በጣም ብዙ ናቸው። በቃ መጽሐፍ ቅዱስ እንደነገርኳቸው አነባለሁ፣ ግን ኢንተርፕሬት ማድረግ አልችልም። ጀስት በቃ እንደ አንድ መጽሐፍ ነው የማነበው። ከዛ ጸሎት መጸለይ እንዴት መጸለይ እንደምችል አላቅም ነበረ፣ በልሳን ከመጸለይ ያለፈ ማለት ነው። እና ሁሉንም ነገር ተማርን። በዛ ውስጥ መጽሐፍ ቅዱስ ምን እንደሆነ አወቅኩኝ።
የመንፈስ ቅዱስን ድምጽ መስማት ምን ማለት እንደሆነ ተማርኩኝ እና እነዚህ ነገሮች በፋውንዴሽን ክላስ ላይ ሆኖልኝ ማለት ነው። ከዛ ፋውንዴሽን 1 ጨረስንና አገልግሎት ጆይን ማድረግ ነበረብኝ። አገልግሎት ጆይን አደረግኩ። ኢሚዲየትሊ ፋውንዴሽን 2 ተጀመረ። ፋውንዴሽን 2 ደግሞ በጣም የሚገርም ክላስ ነው። የአማኝ ስልጣን የሚለውን ትምህርት ከተማርኩ በኋላ በቃ አልቻልኩኝም። ሁሉንም ነገር ኤክሰርሳይዝ ማድረግ እፈልጋለሁ እና የሚመቹኝ ደግሞ ኤክሰርሳይዝ ለማድረግ የእህቶቼ ልጆች ናቸው። ትንሽ ስለሆኑ በቃ ይመቹኛል። ሲታመሙ እጸልይላቸዋለሁ፣ ይድናሉ። እንደውም አንድ ማስታውሰው አንደኛው ትልቁ የእህቴ ልጅ ጆሮ ውስጥ ፍሉድ አለና በቃ የሆነ አንቲባዮቲክ ይውሰድና ሰርጀሪ ተደርጎ ይወጣለታል ተባለና ስሄድ እዛ ሰማሁኝ። እንደዛ ጠራሁትና ጸለይኩለት። ምንም ነገር የለም አሉት ከሄደ በኋላ ማለት ነው። እዛ በእንደዚህ አይነት ልምምድ ውስጥ እየቀጠልን 5ኛ ዓመት ገባን። 5ኛ ዓመት ላይ ፋውንዴሽን 2 ጨርሰን በነጋታው ደግሞ ግራጁዌት አደረግን ማለት ነው ከዩኒቨርሲቲ። እኔ ደግሞ እንዴት ወደዚህ ቤተክርስቲያን እንደመጣው ልንገራችሁ። ያው እሱ እንደተናገረው ያ ጓደኛችን በአንድ ተቀይሮ አገኘ ነውና ምንድነው ያገኘው? ምን አግኝቶ ነው? ከዛ ትንሽ ቆይቶ ደግሞ እሱም ሌሎቹም ግሩፕ ብዙ ነበርንና ተቀየሩ። ሰደንሊ በልሳን ይጸልያሉ፣ ቸርች ይላሉ። ምንድነው ያገኙት ብለን ግራ ገባን እኔና ሴቶቹ ጓደኞቼና ከዛ ዶርም ውስጥ ስናወራ የፌሎ ሊደሮች ነበሩና ለመሄድ እያሰብን ነው። እኛ ገና አላመንበትም ጉዳዩን። ለመሄድ እያሰብን ስናወራ በፍጹም መሄድ የለባችሁም እዛ ቤተክርስቲያን ተባልን እና በቃ ፈራን በጣም። እንደዚህ መስል ነበር እና በጣም አስፈራሩን። በቃ በፍጹም መሄድ አያውቁም እነሱም እኮ ምን እንዳለ። ግን በቃ እነሱም በሰሙት ነገር እኛም እንዳንሄድ ከለከሉንና እንዳትሄዱ አሉን። ግን በቃ እሱ በጣም ይጨቀጭቀኝ ስለነበረ እስቲ ቆይ ይሄን ጉድማ ማየት አለብን ብለን እኔና ሴቶች ጓደኞቼ ሆነን መጣን። አንድ ማክሰኞ ቀን ስንመጣ ቀድሞ ነግሮኝ ነበር እንዳደነግጪ፣ ብዙ ለየት ያለ ነገር አለ ብሎኝ ነበር እና የእግዚአብሔርን ቃል እኩል ነው የሚያወሩት፣ በጣም አምልኮ የተለየ ነው ብሎ ነግሮኝ ነበር። እና ስመጣ በቃ ቸርቹ አላይቭ ነው። በቃ ፓስተር እንትን የነበረው ፓስተር አንድ ቃል ሲናገር ይጨርሱለታል ሰዎቹና በጣም በቃ አፈርኩኝ በራሴ ምን አይነት ቸርች ነው የመጣሁት ብዬና ምንም ብናይ የተለየ ነገር የለም እንደሰማ ነው ማለት ነው። ከዛ ምንድነው ግራ ገብቶን እየወጣንና ከዛ መንገድ ላይ ወደ ዶርም እየሄድን አይገርምሽም ግን እንትን ያለው ቃል እንላለንና የተማርነው ቃል መልሶ መላልሶ ይመጣል በውስጣችን። ከዛ ቆይ ሌላም ቀን መተን ቼክ እናርጋለና ድጋሚ ማክሰኞ መጣን ማለት ነው። ከዛ በኋላ በቃ ቀረን እዚሁ። እና በጣም ኃይለኛ ጥማት ነው ውስጣችን የገባው። ፋውንዴሽን 1 እንደነገራችሁ በክረምት ነበር የጀመርነውና በሳምንት 2 ቀን ነው የምንመጣው። በጣም በቃ ኤክሳይትድ ሆነን ኢገር ሆነን ነው የምንመጣውና ፋውንዴሽን 1 ያስተማረን አስተማሪ በጣም ድንቅ ነበር። ኢቨንት እዚህ ለኛል ከአንዷ ጓደኛዬ ጋር ስፔሻሊ እያለቀስን ነው የምንሰማው። በቃ የሚያስተምረው ነገር ከነበረው የመንፈስ ቅዱስ መገኘት የተነሳ ውስጣችን ይገባልና እንዲህ እየጠረግን ነው ምንማር የነበረ ፋውንዴሽን 1 ማለት ነውና አንድ ቀን ቀርተን አናቅም፣ አንድ ቀን አናረፍድም። በቃ በትጋት ነበር ፋውንዴሽን 1 የጨረስነው። ኢቨን ፈተና ላይ ኤክስ ገብቶብን አያውቅም ነበርና በእንደዚህ አይነት ትጋት ፋውንዴሽን 1 ጨረስን። ከዛ ዳዲ አገኘንና አንድ ጊዜ በቃ አሁን አገልግሎት መጀመር አለባችሁ አለን። በጣም ደስ አለን። ያ ፋውንዴሽን 1 ስንመረቅ ነው። ከዛ ምን ሆነ? ሁሉም ጓደኞቼ እዚህ የመጣ ነው ብዙ ሆነን ነው። ሁሉም አገልግሎት ጀመሩ። እኔ አልጀመርኩም። ለምንድነው? የመረጥኩት አገልግሎት ድቁና ነበርና ሄጄ ሳናግር ቆይ አሁን አንፈልግም ተባልኩኝና በጣም ከፋኝና ዩኒቨርሲቲ ውስጥ ቁጭ ቤት እዚህ ይለኛል አንዴ ያለቀስኩኝ። በቃ ጌታ እኔ እንዳገለግሉ አይፈልግም። ለምንድነው ቆይ የተባልኩት እለዋለሁ። ከዛ ይባስ ብሎ አንድ ቀን ዶርም ውስጥ ተቀምጠን ለሁለቱ ጓደኞቼ የተደወለላቸው ከቸርችና 3 ቀን ጾም ጸሎት ደብረ ዘይት እንድትካፈሉ ነው ሲባል በቃ ጭራሽ አልኩኝና
እንዴት እኔን ትታችሁ ልትሄዱ ነው? ሁሉም ጀምረዋል፣ እኔ ብቻ ነኝ ያልጀመርኩት። እና በቃ በጣም አዘንኩና ፋውንዴሽን አስተማሪ ጋር ደውዬ እንዴት እንደዚህ ይሆናል? እኔ ስንቴ ጠይቄ እንዴት እከለከላለሁ ምናምን ስለው ያው ልጅነት ነው ዳዲን ቆይ ላስፈቅድልሽ አለኝና ዳዲን አናግሮት ተፈቀደልኝና ሄድኩኝ ማለት ነው ጾም ጸሎት። ከዛም በኋላ ከተመለስንም በኋላ አልጀመርኩም አገልግሎት፣ ወዲያው አልጀመርኩም ነበርና በቃ መሪዎቹን በጣም ነበረ መጨቀጭቃቸው። ምን አዲስ ነገር አለ? አሁንም ደውላ ምን አዲስ ነገር አለ? አይ ቆይ ምንም አዲስ ነገር የለም ይሉኛል። ከዛ ትንሽ ቆይቼ ደግሞ በጣም ነው የምፈራውና በቃ ራሴን በጣም አሳምኜ ነው የምደውለው እና እንተባተባለሁ ኢቭን ሳናገራቸው ሊደሮቹንና አሁንም ደውዬ ምን አዲስ ነገር አለ ስላቸው እስቲ ስብሰባ አለ ነይና ተካፈይ ይሉኛል። ከዛ ግን አልቆምም አሁንም። ከዛ አሁንም ራሴን ደግሞ ኢንካሬጅ አድርግና ድጋሚ ደውዬ ምን አዲስ ነገር አለ እላለሁ። በቃ ስለ ንዝነዛይ ይመስለኛል። ፋይናሊ አዲስ አመት ነበረ። በቃ የሀገር ልብስሽን ለብሰሽ ሁሉ ነገር ጨርሼ ነበር፣ መቆም ነው የቀረኝና የሀገር ልብስሽን ለብሰሽ መተሽ ዌልካም ላይ ቁሚና ሰው ዌልካም ቤት ተባልኩ ነው። ኦፊሻሊ ዲያቆን ጆይን አረኩ ማለት ነው። ጌታ ግን የሚገርማችሁ ነገር አገልግሎቴን ከጀመርኩ በኋላ በጣም ከኤክስፔክት ካረኩት በላይ ነው ፌቨር የሰጠኝና ያምኑኝ የነበረው አገልግሎት በጣም ነው የሚገርመኝ። በቃ የሚሰጡኝ ሪስፖንሲቢሊቲዎች እንደ ኤክስፒሪየንስ አይደለም። በጣም ነበረ ጌታ ፌቨር የሰጠኝ በሊደሮቼ መሀልና በቃ በአገልግሎቴ በጣም ኤክሴል አደረኩኝ ማለት ነው። ከዛ ከአገልግሎት በኋላ ያው ፋውንዴሽን ቱን ጀመርን። ፋውንዴሽን ቱን በጣም ድንቅ ነበረ። በቃ ፋውንዴሽን ትምህርት በአጠቃላይ ፈርሰን የተሰራ ነው። እኔ ከሌላ ቤተክርስቲያን ስለመጣው ብዙ እውቀቶች ነበሩ ውስጤና በጣም ነበር እሱን የምሞግተው እንዴት ይሄ እንደዚህ ይሆናል እለው ነበርና ስለ ጽድቅ ስፔሻሊ ሲወራ በቃ አላምንበትም ነበር። ትንሽማ የኛ ነገር ያስፈልጋል እለዋለሁ። ምንም አያስፈልግም ይለኛል። አይ በፍጹም እኔ በድሮ በህግ በጣም አምን ስለነበረ አይ ያስፈልጋል እለዋለሁና በጣም በቃ በስንት ፋውንዴሽን እየተማርኩ ነው ሁሉ የማይሆን እውቀት የወጣልኝ ማለት ነው። እና በዚህ መልኩ ፋውንዴሽን ቱን በድንቅ ሁኔታ ተማርንና እሱ እንዳላችሁ አርብ ፋውንዴሽን ቱን ጨርሰን ቅዳሜ ከዩኒቨርሲቲ ተመረቅን። ከዛ እሁድ ደግሞ የሚገርመው ነገር ዳዲ ኬክ ቆረሰልን መድረክ ላይ ትዝ ካለ። ግራጁዌት ካደረግን በኋላ እኔ በሳምንቱ ስራ ጀምሬ ነበረ። ከቤተሰብ ጋር በተማርኩትም ትምህርት ቤተሰብ የሚሰሩ ስለነበሩ ወዲያው ነው ጆይን ያደረኩት እና ኤክስፔክት አይምሮ ውስጥ የማደርገው ኢንካም ነበረ እና ቶታሊ የተለያየ ነገር ነው የገጠመኝ። ለምንም የማይሆን ደሞዝ ነበረ የሚከፈለኝ የነበረው እና አሁን ላይ ሳስበው ምንድነው ሮንግ ኤክስፔክቴሽን ሊድስ ቱ ዲስአፖይንትመንት እና ኤክስፔክት አደርግ የነበረው ከሰው ነበረ ማለት ከቤተሰብ በቃ ቤተሰብ ናቸው ለምን አይሰጡኝም ለምን አይከፍሉኝም ብዬ ነበር የማስበው። ግን እግዚአብሔር በሚገርም ሁኔታ ከሰው ኤክስፔክት ማድረግ እንደሌለብኝ አስተማረኝ ማለት ነው። ይሄንንም ያስተማረኝ በደሞዝ ነበረ እና በጣም አይበቃኝም። በቃ እንደነገርኳችሁ ረጅም ጊዜ በጓደኝነት ቆይተናልና ብዙ መቆየት አልፈለግንም። ከዛ በኋላ ስራ ከያዝን በአመቱ በቃ መጋባት አለብን ብለን እናስብ ነበረ። ግን የኔም የሷም ኢንካም በጣም ትንሽ ስለነበር ያሳስበኛል ሁል ጊዜ እና አንድ ቀን ሲር ታይም ኤንድ ሃርቨስት የሚል ሲዲ እየሰማው ዳዲ ምን ሲል ሰማው ደሞዛችሁ እንዲሆን የምትፈልጉትን ያህል አስራት ስጡ ባለ እና ስለሆነ ሴት ቴስቲሞኒ ተናገረ። በጣም በቃ ውስጤ ቀረ ሳየው በቃ ለማግባት ፕላን ስለነበረኝ የተወሰነ ብር ከዛችም ላይ ተበድሬ ሶፋና አልጋ ገዝቼ ነበረና ተቆራርጦ ምናምን አስራት አውጥቼ እንደገና አስራት ጨምሬ የሚሆን አይደለም። ግን በቃ ጌታን አመንኩት እና አስራቴን ጨመርኩ። አስራቴን ጨምሬ ከሁለት ወር በኋላ ኤግዛክትሊ የጨመርኩትን ያህል ሆነ ደሞዜ ማለት ነው። ከዛች ጊዜ ጀምሮ ደሞዜን ወይም ገቢን የምወስነው እኔ እንደሆንኩ ገባኝ ማለት ነው። እጥፍ እሰጥ ነበረ። ስሰጥ ይሆናል የእውነት አሁን ድረስ አሁን የምሰጠውን አስራት የሆነልኝ እንደዚህ ሰጥቼ ነው
በእምነት እንዲሆን የምፈልገውን ያህል ብር አስራት እሰጣለሁ እና በዛ ጌታ ባረከኝ ማለት ነው። ከዛ ያው እንደነገርኳችሁ ሜሬጅ እያሰብን ስለነበረ ብዙ ዝግጅቶች ያስፈልጋሉ ምናምን ብዬ ቤተሰብ ጋር ኦፊሻል አድርጌ ነገርኳቸው። ቅድሚያ ለዳዲ ገብተን ነገር ነው ኦኬ ያለን እና ለቤተሰብ ነገርኩ። ቤተሰብ ስነግራቸው ቁጭ አድርገው ደግሞ ክፋቱ ምንድነው ያውቁታል ገቢን አንተ ስንት ብር ነው የምታገኘው? ይሄን አይደል የምታገኘው? በዚህ ብር ቤት ኪራይ ታገኛለህ አሉኝ። አይ እኔ በዚህ ብር አልኖርም አልኳቸው። ተጨምሮልኝም ነው የምነግራቸው። አሁን በነገርኳቸው አስራቴን ጨምሬ ተጨምሮ ቤት መከራየት የሚችል ብር አልነበረም። እዛ አይ በቃ እንጋባለን እግዚአብሔር የሚያረገውን ነገር እናያለን አልኳቸው። ብዙም አልተጫኑኝም። ጊዜው እየቀረበ ሲሄድ ያው እንደምታውቁት ፕሮፖዝ ማድረግ ምናምን የሚባሉ ነገሮች አሉና ፕሮፖዝ ላረግላት ቀለበት መግዣ ብር ምንም የለኝም እና 5 አመት ስማር የምጠቀመው ላፕቶፕ ነበረኝና እሱን አውጥቼ ሸጥኩኝና አሁን ያደረገችውን ቀለበት የ5 አመት ላፕቶፔን ነው ያደረገችው። ከዛ በኋላ ያው ደርሶም ምንም ብር አልነበረንም። የቤት ኪራይ ቢያንስ የ3 ወር ይጠይቃሉ፣ አልነበረንም። እጃችን ላይ የነበረው 5000 ብር ነበረ። ከዛ አመጣውኝና በቃ ለምንም የማይጠቅም ነገር ከሆነ ያ ነገር ዘር ነው ማለት ነው። ዳዲ ላይ አምጥቼ ዘራሁኝና ጸለየልኝ። ወደሚፈልጉት ነገር ይቀየራልና ዳዲ ጸለየልኝ። በሚገርም ሁኔታ ምንም ብር ሳናወጣ ሰርጋችን ተደግሶ እስከ ቤት እቃ ሃኒሙን ድረስ ከቨር ተደረገልን ማለት ነው። ያው እንደነገራችሁ በድንቅ ሁኔታ ተጋባን። ከተጋባን በኋላ ያው ስራ አለም ላይ ነበርንና እኔ ከአባቴ ጋር ነበረ የምሰራው የግል እንትን ጀምሮ ከሱ ጋር ነበረ የምሰራውና በጣም ድርጅቱ ስትራግል ያደርግ ነበረ። ግን ሆኖ በቃ ጌታ ብዙ ተአምር እያደረገ ነበረ የሚያሳልፈንና አጋጣሚ ሆኖ አባቴ በጣም የተሻለ ኦፈር አገኘና ድርጅቱን ለእኔና ለባለሙያዎች ትቶልን ሄደ ማለት ነው። እና በዚህ ሰዓት እኔ ብቻዬን ነበርኩኝ እና በጣም እሱ ጋር እየመጣው ኮምፕሌን አደርጋለሁ። የሚያግዘኝ ሰው ፈልጋለሁ አብረን ብንሰራ እለው ነበርና የጌታ ፈቃድ ሆኖ እሱ ጆይን አደረገኝ ማለት ነው። አብረን መስራት ጀመርን። ከዛ በዛ መሀል ኮቪድ ገባ። ኮቪድ ልክ ሲገባ እኔም ደግሞ አረገዝኩኝ እና ጌታ በጣም ሁሌ እናገር ነበር። እኔ ምንም ጤነኛ ነኝ አያመኝም እያልኩ እናገር ነበርና በእርግዝናዬ ወቅት በቃ ጌታ ተአምራትን ያሳየኝ። ምንም አይነት ህመም የለኝም ነበርና ኢቭን እርጉዝ መሆኔን ብዙ ጊዜ ረሳዋለሁ። ቢሮ ቁጭ ብዬ እሰራለሁ። ማታ ስነሳ ወይኔ ለካ እርጉዝ ነኝ እላለሁ። ምንም አይነት ስሜት አልነበረኝም የመጀመሪያውም ወራት እስከ መጨረሻው ሰዓት ማለት ነው። ከዛ በእንደዚህ አይነት ሁኔታ ጌታ ረዳኝና ያው በ9 ወሩ የወንድ ልጅ እናት ሆንኩኝ ማለት ነው። እና እንደነገረቻችሁ ከሷ ጋር ለመስራት ስራ ቀየርኩኝ ማለት ነው። ስራ ስቀይር ኦፈር የተደረኩት ቶፕ ማኔጅመንት ጀነራል ማናጀር ፖዚሽን ላይ ነበርና እኔ የተማርኩት ሲቪል ኢንጂነሪንግ ነው። ምንም እውቀት አልነበረኝም፣ ምንም ኤክስፒሪየንስ አልነበረኝም እና በእኔ እድሜ በሰዓቱ በነበረኝ እድሜ ልክ የሚሆን ኤክስፒሪየንስ ያላቸው ሰዎች አሉና የነሱ አለቃ ሆኜ ነው የገባሁት። እንደዛ ሆኖ ግን ራሴን እንደ ታናሽ አላይም ነበረ። ምክንያቱም በውስጤ መንፈስ ቅዱስ ስላለ ሁሉንም ነገር መወጣት እንደምችል አስባለሁ። እና ምንድነው ማደርግ የነበረው? አስተውላችሁ ከሆነ ዳዲ ሁል ጊዜ በትምህርቶች መሃል ስለ ቢዝነስ ያወራልና ስለ ቢዝነስ የሚናገራትን ነገር ሄጄ አፕላይ አደርጋለሁ። ምንም ሌላ ነገር በጌታ ፊት ማለት ነው። ምንም ሌላ ነገር አይደለም። እሱ ሲናገር
ሄዳለሁና አፕላይ ነው ማደርገው ይሆናል ደግሞ አንድ ጊዜ እንደውም እንደነገርካችሁ ስትራግል እናደርግ ነበረ በጣም ብዙ የሰው ዕዳ ነበረ በሰዓቱ ነው ጆይን ሳረግ ማይሰሩ ማሽኖች ነበሩ ፋብሪካ ነው እና አንድ ጊዜ ምን ብሎ ተናገረ ዳዲ ጌታ ለሰራተኞች ደሞዝ ጨምር ብሎ ተናገረኝና እናንተም ገቢያችሁ እንዲጨምር ለሰራተኞቻችሁ ደሞዝ ጨምሩ ምናምን ብሎ እንደዚህ አይነት ነገር ተናገረ በሰዓቱኛ ደሞዝ መክፈል በጣም ይከብደን ነበር ከዚህም ከዛም ምናምን ብለን ተበድረን ነው ምን ከፍሎ ራሱ ደሞዝ በቃ ሄድኩኝና ሪስክ ነው የወሰድኩት ደሞዛቸውን አየሁኝ ለሰራተኞች ደሞዝ ጨመርኩ ማለት ነው ከዛች ጊዜ ጀምሮ አሁን ደሞዝ ክሎስ ቱ ½ ሚሊዮን እንከፍላለን በወር ማለት ነው እስካሁን አንድ ቀን ደሞዝ ተቋርጦ አያቅም አስበንም አናቅም ስለ ደሞዝ መክፈል ማለት ነው እና በዛ ስትራግል ላይ ኮቪድ ገባ ኮቪድ ሲገባ በጣም ማለት ለኛ ሳይሆን ለብዙዎች ከባድ ነበረ ምክንያቱም ፋብሪካ በጣም ብዙ ፋብሪካ በኮቪድ ሰዓት መታቆ ከሆነ ተዘግቶ ነበረ ያልተዘጉትም ደግሞ በብዙ ኪሳራ ነው ያለፉት እኛ አንድ ቀን ብንዘጋ በሰዓቱ በቃ መክፈት አንችልም ነበር አፎርድ አናደርግ ግን እግዚአብሔር መልካም ነው በደረቅ ምድር እኛን ያለመልመናል እና በኮቪድ ሽጠን የማናቀውን ያህል ሴልስ አድገን የማናቀውን እድገት ነው ያደግነው እና በብዙ ነገር ጌታ ረዳንና ኮቪድን ወጣን ማለት ነው እሺ እኔ ደግሞ አንድ በመስጠት የሆኑልኝ የተወሰኑ ምስክርነቶች አሉኝ እነሱ ልንገራችሁ የመጀመሪያው ለዚህ ቦታ ግዢ ነበር የመስጠት ጊዜ ነበርና የዛንኛ ተማሪዎች ነበርን ምንም ኢንካም የለንም ነበርና በጣም ተጨነኩኝ ምንድነው መሰጣው ጌታው ያውን ለቤት ምንም ኮንትሪቢዩት ሳላደርግ ይሄድል እንዲያልፈኝ አልፈልግምና ምንድነው መሰጣው ብዬ ተጨነኩኝ እና ከጓደኞቼ ጋር ተነጋገርንና 10,000 ብር ቃል ገባን በግሩፕ ለአራት ምናምን ለመክፈል ማለት ነው ስቲል ምን እንደምሰጥ አላቅም ነበርና በጣም እንዳይኔ ብሌን መንከባከባት ጊታር ነበረችኝ ቦክስ ጊታርና በቃ እኔ ትዝ ይለኛል እሱ ቦክስ ጊታር የተገዛልኝ ጊዜ የደስታ እንባን ያለቀስኩት በጣም ደስ ብሎኝ ማለት ነው በጣም ነው የምወዳት እና ከዛ ጌታን በቃ እሷን ስጫት አለኝና በጣም ከብዶኝ ነበረ ግን ለጌታ ከዚህ በኋላ ስንት ጊታሮች ጌታ ይሰጠኛል ብዬ አምጥቼ ዘራሁት ማለት ነው እና የሚገርማችሁ ነገር ያቺ ዘር የኔን የህይወት ታሪኬን የቀየረችውና ምንድነው የሆነው እኔ እስከዛሬ ድረስ ልብስ ገዝቼ አላቅም ከዛን ቀን ጀምሮ ማለት ነው እና አሁን ለመሰከር ስለራሱ ቁም ሳጥኔን ከፈትኩትን አየው ሁሉንም ልብሶች አየውና ከ100% 80% እኔ አይደለሁም የገዛሁት እና ጌታ በድንቅ ነው የሚያደርግልኝ የተወሰነ ኤግዛምፕል ልስጣችሁ አንዴ የሱ ታላቅ እህቱ ጠራችኝና እፈልግሻለሁ አለችኝ እና እኔ በውስጤ ምን ያርኩኝ ነበረ ከሳውና ከስቼ ልብሶች ሁሉ ሰፉኝ በጣም እና ጌታ ሆይ ወይኔ በልክ የሚሆን ልብስ እንኳን ቢኖረኝ ብዬ ዝም እንደዚህ ቸርች ውስጥ ተቀምጬ ከኋላ እዛኛው ያለን አንድ ልጅ ስታልፋዩአትና ወይኔ ታድላ ይሆናታል ልብሷ እያልኩኝ እንደዛ በውስጤ በጣም ምኞቱ ነበረኝና የሱ እህት ጠራችኝ ከዛ እኔ ያለችኝ እርጉዝ ነበረች በሰዓቱና አቤት ስላት እኔ አሁን አርግዣለሁና በጣም ብዙ ልብሶች ገዝታ ነበር በሰዓቱ እና እነዚህ ልብሶች እኔ ወልጄ እስክነሳ ድረስ አውትዴትድ ነው የሚሆኑት ስለዚህ እነዚህ ልብሶቹ ሰጃለችና አንድ ሁለት ሱሪ ምናምን አይደለም 9 ሱሪ 7 ቦዲ እንደዚህ ነው ያስጣጠቀችኝ ማለት ነው እና ኢቨን አንዱ ልብስ የኔን ደሞዝ በላይ ነው በጣም ኤክስፔንሲቭ ልብሶች ናቸው የሰጠችኝና ጌታ እንደዚህ ያደረገ ሌላ ጊዜ ደግሞ እርጉዞኛ እንዴት እዚህ ይለኛል ለአንዷ ጓደኛዬ ነገርኳት እርጉዝ ነኝ ምናምን ስላት ኮንግራቹሌሽን አለችኝና ቃል ክልሻለሁ አለችኝ ከዛ ልገዛ ያሰብኩ ነበር የዛኔም የእርጉዝ ልብስ ልገዛ ያሰብኩ ነበርና ከዛ ልኬልሻለሁ ብላኝ በጣም ትልቅ ፌስታል ምንድነው ይሄ ነገር ብዬ ሳየው 31 የእርጉዝ ቀሚስ ነው ላከችልኝ ማለት ነው እና ከዛን ጊዜ ጀምሮ ህይወቴ እንደዛ ነው በቃ እስከዛሬ ነው የምላችሁ አየዛኔስ እሺ መግዛት ስለማልችል አቅም ስለሌለኝ ነው አሁን እንኳን እየቻልኩኝ በቃ ጌታ የሆነ ነገር በውስጤ አሁን ላስት መንዝ ራሱ ቁጭ ብዬ ቤት ውስጥ ጌታ ይሄ ነገር ያልቋል
ምን ይሻላል ስል ወዲያው ወደ ውስጤ ምን እንለብሳለን ምን እንበላለን አትበሉ የሚለው ቃል መጣና ኦኬ በቃ እኔ ፎከስ ማድረግ ያለብኝ አንተ መንግስት ላይ ነው ይታውኩት ጠዋት ነው ይሄን ለጸሎት ተነስቼ ያረኩትና ከሰዓት አንድ ቤተሰብ መጣና ብዙ ሺህ ብሮች ሰጠኝ እንዴ ለምንድን ነው ስለው በቃ የፈለግሽበት ቤት ውስጥ የጎደለ ነገር ግዢበት አለኝ እና ጌታ የልቤን መሻት እየሰጠ እየተንከባከበ እስከዛሬ ድረስ አለው እላቸዋለሁ። ከዛ የቸርቹ ግንባታ ጊዜ ደግሞ የዛኔ ተጋብተን ነበረ የምንሰጠው አልነበረንም የዛኔ እንደነገራችሁ በጣም በቃ ስትራግል አድርገን ወሩም ያልቀው ራሱ በመከራ ነበር በብድር ምናምን ነው ያልቀውና ግን ያው ሳንሰጥ አናልፍም ብለን 10,000 ብር በ3 ወር የሚከፈል በጣም ትልቅ ነበር በጊዜው ለኛ ቃል ገባን ማለት ነውና ገና እንደተጋባን በቃ እሱን ብር እንትን ከበር ማድረግ አለብኝ ብሎ ፊልድ ወጣ ለ15 ቀን ፊልድ ወጣ ሰራ እና ሲመለስ አበል ይከፈለዋል መጥቶ አበሉም ሲከፈለው አይሞላም 10,000 ብር እና በቃ ምንድነው የምናደርገው ብለን ለግራጁዌሽኑ የሰጠሁት የሆነች ቀጭንዬ ወርቅ ነበረችና እሱንም በቃ በጣም ማስተዋሻ ናት ግን እንሽጣትና እንስጥ በቃ ብለን ሞልተን 10,000 ብሩን ሰጠን ማለት ነው። እና ጌታ ደግሞ ያው ያስደንቃል ሁሌ ስትሰጡ ዝም አይልምና ምን ሆነ በጣም እንቸገርበት ነገር ነበር ሰፈራችን ሩቅ ነው በጣም ከዚህ ሰፈርና ከዛም ደግሞ የተከራየንበት ቤት ወደ ውስጥ በጣም ያስገባ ነበር እና ሁሌ ከተጋባን ጀምሮ ፕሮግራም መጨረስ ትተናል በጊዜ ነው የምንወጣው ትራንስፖርት ምን ቸገራለን ትራንስፖርት ውስጥ ስንሄድ ራሱ ሰካራሞች ያስቸግሩናልና ጌታዊ መኪና እኔ እንደኛ እንደማንችለው አውቃለሁ ግን ጌታዊ በቃ ከየትም ይሁን መኪና ይምጣ እያልኩ ጸልይ ነበርና ቀደም እንደነገርኳችሁ አባቴ የተሻለ ኦፈር አግኝቶ ሌላ ቦታ ሲሄድ ምን አለን የዛኑ ሰሞን ነበር በቃ ይሄን መኪና እናንተ ተጠቀሙት አለና የራሱ መኪና ትቶ እዛ የነበረበት ጋር ይሰጣውታል መኪናና ተጠቀሙበት ብሎ ሰጠን ለኛ ማለት ነው። ስለዚህ ቸርች ምን መላለስበት አገኘ ነዳጅኛን ሞላም ድርጅቱ ነው የሚሞላው ባለ መኪኖች ሆነን ማለት ነው። ሌላው ደግሞ ያው ስራችን አብዛኛው ጊዜ ስራችን በብድር ላይ የተመሰረተ ነውና ከባንክ እንበደራለን እንከፍላለን ከዛ ደግሞ ጨምረን እንበደራለን እንከፍላለንና ከባንኮቹ ጋር ኢቭን ጥሩ የሆነ የስራ ግንኙነት አዳብረናል በዛ መሃልና አንድ ቀን አንድ ሎን ኦፊሰር ይሄ ስለ ብድር እንትን የሚለው ሰውዬ ደወለልኝና ቶሎ በይ የሰራተኞች ፔሮል ላኪልኝ አለ ኮቪድ ገብቷል በሰዓቱ ገብቶ እየወጣ ነገር ነውና እሺ ብዬ ፔሮል ማለት ደሞዛቸው ያለበት ሊስት ነውና በሰዓቱ 30 የሚሆን ሰራተኛ ነበር ላኩለት ምንድነው ስለው ቆይ የሆነ ነገር አለ ይለኛል ከዛ ነገርኩት ለሱ የሆነ መልካም ነገር አለ ማለት ነው ተባባልንና ከዛ ዝም አለ ለረጅም ጊዜ ዝም አለንና አንድ ቀለታ ኑ አለ ምንድነው ስለው ተወስኖላቸዋል ምኑ ነው ስንለው አይ የሆነ የውጪ ድርጅት አለና ፈንድ ማድረግ ፈልጎ ነው አለ ብድር አይደለም ይሄ ነገር ግጠኛ ነው አይ ብድር አይደለም በኋላ መልሱ እንዳንባል ፈርተን ማለት ነው ከፈርሙ እዚህ ጋር ምናምን አለንና ስናየው ማመን ያቃተን ከሚሊዮን ብር በላይ የሚሆን በነፃ ውሰዱ ተባልን ማለት ነው። እና ማመን አልቻልንም ነበር እንዴ አንመልሰውም እርግጠኛ ማንበብ ራሱ ከበደን መጨረስ በቃ ቁጥሩን ስናየው ደነገጠንኛ እና ፈረምን በነፃ በዛ ሰዓት በጣም ትልቅ ብር ነው ማለት በነፃ የሚሰጥ ማንም የለምና በቃ ዳዲ ሁሌ የሚለን በመከተማው መልካም ነገር ከመጣ እናንተን አልፋችሁም የሚለን ነገር በቃ ከመልካም ነገር አይጎሉም አይደለም ይልቃሉ እሱ ቃል ህያው ሆነ በእኛ ላይ ማለት ነው። እና ከዛ በኋላ ደግሞ የሆነ ጊዜ ላይ ለስራ ተቸግረን ዳዲ እንዲጸልይልን መጣና ኮኔክት አደረግን ስለ ቦታ ተቸግረን ነው ይዛኒ በሰዓቱ ኮኔክት ያደረግነውና እኛ እንዲጸልይልን የፈለግነው ስለ ስራ ነው ጌታ ግን በሚገርም ሁኔታ ቤታችን ውስጥ ገብቶ ኤቭሪ ዲቴይል ነው የቀየረውና ክፍላችን የምንኖርበት አንድ ሳሎን አንድ መኝታ ቤት አንድ ኪችን ነው ሻወሩ እንኳን ሻወር አይባልም በጣም ትንጥዬ ከመሆኑ የተነሳ ማለት ነውና ልክ ያንን ሲል ካደረግን በኋላ ግን የሚገርመው ነገር በቃ ቤት መቀየር ፈለግንና ውስጣችን አስጠላን ቤቱ የምንኖርበት ቤት ልጅም መጥተዋል በቃ ሰፋ ያለ ነገር ፈለግንና ጌታ ከ3 ክፍል ቤት ወደ 11 ክፍል ቤት ለዛው በጣም ፌር በሆነ ዋጋውን ብሰሙ በጣም ነው የሚደነቅ አጋጣሚ አይደለም ይሄ ነገር የጌታ እጅ ስላለበት ነውና 11 ክፍል ቤት ነው 4 መኝታ ቤት 3 ሻወር 1 ሻወር በቃኛ እንዴት ተቸግረን እንደዚህ ብዬ በቃ መቼ ነው የምታጠበው ላለው ጌታን ማለት ነው
ጌታ እንደዛ ያዘረጋም ነበር ነው። በጣም ሰፊ የሆነ ሻወር ያለው 3 ሻወር ያለው 2 ሳሎን ያለው አፓርትመንት ነገር ነው። በጣም በፌር ዋጋ ደግሞ የሚገርመው ነገር ልክ በዛን ሰዓት የ2 ወር ተከፈለልን የቤት ኪራይ። ከዛም በተጨማሪ ደግሞ ደሞዛችን በዛው ልክ ጨመረ ማለት ነው። ከበር የቤት ኪራዩን ከበር የሚያደርግ ደሞዝ ተጨመረልን እና ጌታ በጣም አስደንቆናል። ያው ኮቪድ ከወጣ በኋላ በስራ ማስፋፋት ፈለግንና ቦታ ፈለግን። ዳዲ ጋር መተን ኮኔክት ማድረግ ፈለግንና ዳዲ ጋር ገብተን ጸልይልን፣ ማስፋፋት እንፈልጋለን፣ ቦታ እንፈልጋለን ብለን ጸለይልን እና አጭር ጸሎት ነው የጸለየው። በሰዓቱ እንሰራ የነበረው ፋብሪካው ሲደመር ስቶሩ ቢሮ ምናምን 300 ካሬ በላይ አይሆንም እና ትልቅ ቦታ ነው ደግሞ እኛ የሚያስፈልገን ለስራችን። ከዛ ጸለየልንና ወጣን። ከትንሽ ጊዜያት በኋላ 1500 ካሬ ቦታ ገባን ማለት ነው። ልክ ስንገባ የነበሩንን የተወሰኑ ማሽኖች ነቀልንና ብራንችን የከፈት ነው። ስናስገባው በቃ ባዶ ቤት ሆነ። የኛም መኪና ይገባል፣ ሁሉም ነገር ገብቶ በቃ ጥግ ላይ አንድ ማሽን ቁጭ አለች። እዛ ፌር አይደለም፣ ምክንያቱም ይህን የሚያክል ቦታ ተከራይተን ፌር አይደለም ብለን ያው ጸሎታችን ስለተመለሰ ዳዲን ቴንኪዩ ለማለት መጣን በድጋሚና እንደዚህ አይነት ቦታ ጀምረናል ብለን ነገር ነው ቢሮ ላይ። ከዛ በድጋሚ ኮኔክት ስናደርግ ሲጸልይልን ምን አለ? የነኩት ነገር ወደ ወርቅ ይቀየር፣ የሚፈልጉት ነገር ወደ እነሱ ይምጣ፣ ራይት የሆኑ ሰዎች ወደ እነሱ ይምጣ ብሎ ጸለየልን ማለት ነው። ጸልዮልን በሳምንቱ ከአመት በፊት እንፈልገው የነበረው የሆነ የተዘጋ ፋብሪካ አለና ማሽነሪዎቹን ሰውየው ደውሎ ውሰዱ አለን። ትንሽ ብር ስለነበረን በሰዓቱ በጣም ርካሽ ዋጋ ሰጠ ነው። አሜዚንግ በሆነ ዌይ አክሴፕት አደረገና ጭነን እስክንመጣ አላመንኩም። ማለት 5 ሜን የሆኑ ማሽኖች እና ብዙ አክሰሰሪዎች ናቸው የፋብሪካ። አንዱን ማሽን እዛው ፒክ አድርገን ብንሸጥ ብሩን ከቨር ያደርግ ነበረ። 5 ማሽን ጭነን መጣን፣ ሞላ ፋብሪካው ማለት ነው። እና በሚገርም ሁኔታ ጌታ በጣም ባረከን በዛ። በመጨረሻ በፈውስ የሆነልኝን ነገር ልንገራችሁና እጨርሳለሁ። መጀመሪያ ያው አገልግሎት ሲጀምር እኔ ካሜራ ቲም ነበረ ማገለግለውና ከዩኒቨርሲቲ ጀምሮ በጣም ከፍተኛ የሆነ የወገብ ህመም ነበረብኝ እና ረጅም ሰዓት ያስቆማል። ብዙ ጊዜ የሚገርመኝ ሳገለግል ብዙ አያመኝም፣ ቁጭ ስል ነው የሚያመኝና አንድ ቀን ማማ ቁሜ ነበረች የዛ ቀንና የጌታ እራት ልንወስድ ስንል ይሄ የምትጠጡት ደም የክርስቶስ ደም ነውና ደማችሁን በነካ ሰዓት ከበሽታ ሁሉ ያነጻችኋል አለች። ከዛ በቃ ጌታ ይሄ የወገብ በሽታ ከኔ ላይ ይሄድ ብዬ ልክ ስወስድ ብቻውን ተንቀጠቀጠ ወገቤ ማለት ነው። በጣም ረጅም ሰዓት ግራ ገባኝ። ከዛ ሰዓት ጀምሮ ፍሪ ሆንኩኝ ማለት ነው። እንደዚሁ እዚህ ቤተ ክርስቲያን ከመምጣቴ በፊት ከፍተኛ የሆነ የጨጓራ ህመም ያመኝ ነበረ። በቃ በሽታ ከእግዚአብሔር እንዳልሆነ ስንማር ገባኝ፣ ጸለይኩ፣ ፍሪ ሆንኩኝ ማለት ነው። እና በመጨረሻም ልጃችን ከተወለደ ጊዜ ጀምሮ አይኑ ይሄ የቲር ዳክት አይን እንባችንን የሚወስደው ወደ አፍንጫችን መስመሩ ብሎክድ ነውና ሁሉ ጊዜ አይኑ ያለቅሳል። ከዛ በቃ እስቲ ዶክተር ጋር እንውሰደው ብለን ስንወስደው ያው ብዙ ልጆች ላይ ሀፕን ያደርጋል። 1 አመት ሲሆነው ግን ይጠፋል አለን። 1 አመት ሞላው። አንደኛው አይኑ ጠፋ እንዳለው ግን አንደኛው አይኑ ስቲል ያለቅሳል። 2 አመት ሆነው አሁንም ስቲል እንደዛው ነው። እና በቃ መጸለይ ያለብኝ ብዬ መጸለይ ጀመርኩኝ። በቃ ይሄ ነገር እና የነገረን ፕሮሲጀር ትንሽ ፉል አንስቴጂያ ይሰጠዋል፣ ሽቦ ይገባል ምናምን ያለን እና አልፈለኩም በቃ እሱን እና መጸለይ ጀመርኩኝ። እጸልያለሁ፣ ቼክ አደርጋለሁ፣ አልሆነም የሆነ ነገር አለ ብዬ በቃ እምነቴን የሚያሞቁ ነገሮች ሲዲዎች እሰማለሁ ምን እላለሁ እና አንድ እሁድ አርፍጄ ነበር የመጣሁት። እዛ ከላይ ነበር የተቀመጥኩትና ልክ ዳዲ ጨርሶ ሊዘጋ ሲል
አሁን የምትጠይቁትን ነገር ሁሉ መጠየቅ ትችላላችሁ፣ መንፈስ ቅዱስ ይመልስላችኋል አለ። እዛ ወዲያው አይምሮዬ ላይ የመጣው እሱ ነበርና በቃ ስጸልይ አንድ ድምጽ ሰማሁ። በቃ እንደተፈወሰ ሰማሁኝ ማለት ነው በውስጤና 100% ደግሞ እርግጠኛ ሆንኩኝ እና ከዚህ ወጥቼ ሄድኩኝ። በሳምንት ውስጥ ኮምፕሊትሊ ደረቀ ማለት ነው። እኔም አንድ በሂሊንግ ዙሪያ የሆነልኝ ቴስቲሞኒ ንገራችሁ። ልጃችን ያመው ነበረ፣ ያስመልሰው ነበር በተደጋጋሚ ማለት ነው። እና በቃ ስፔሻሊ ደግሞ ሳዮ ፓተርኑን እኔ እዚህ ቸርች የሆነ ቀጠሮ ሲኖረኝ ትሬኒንግ ሲኖረኝ ወይ ደግሞ የአገልግሎት ወይ ዳዲ ጠርቶን ያለቀን በተደጋጋሚ በዛ ቀን ነው የሚታመመው ልጄ ማለት ነው። እና በጣም ያስመልሳል፣ አያቆምም። አንዴ ከጀመረ አያቆምም። እና እኛ በጣም ብዙ ነገር ላይ እምነታችን በቃ ጠንካራ ነው። ምንም በቃ የእግዚአብሔርን ቃል ማውጣት ነው። ግን ልጃችን ሲሆን በጣም በቃ ከበደን፣ ተፈተንበት ማለት ነው። እና በቃ ሁሌ ማታ ማታ ሆስፒታል ሆነ ስራችን። አንዳንዴ በተደጋጋሚ ከመሄዳችን የተነሳ የካርድ ያስከፍሉ ደግሞ ባለፈው ሳመታቸዋል እያሉ ማለት ነው። እና ልጄም ደግሞ የሆነች መድኃኒት አለች የለመዳት፣ ያው ሰውነቱ ለመደው፣ ሲወጋ እሷን መርፌ ይተዋዋል እና ኮንቲኒየስሊ ያስመልሳል። በቃ ምንም እስከማይቀር ድረስ ነበር የሚያስመልሰውና በቃ ብዙ ጊዜ እዚህ ለመምጣት ጓጉቼ ቀኑን ሙሉ በቃ ከጓደኞቼ ጋር ተደዋውዬ ተቀጣጥረን ልክ ቤት ገብቼ እሱን አግኝቼው ነው የምወጣውና ልክ ሳገኘው ታሞ ነው የሚጠብቀኝ ብዙ ጊዜ ማለት ነውና በቃ ቁጭ ብዬ አለቀስኩኝ። አንድ ቀን ጌታ ሆይ ምንድነው ይሄ ነገር? እኔ የኔን ደስታ ነው እንደሚፈልገው ዴቭ ለምንድነው እንደዚህ ልጅ የሚታመመው? በጣም በቃ አዘንኩኝና ቀጠለ። ግን ይሄ ነገር አላቆም። ጭራሽ ደግሞ በቃ እጁ መውለቅ ይወልቃል። በቃ ይሁን ሲጫወት ውልቅ ይላል። መቼ ነው የሚወልቀው? ደግሞ እኔ እዚህ ቸርች የተጠራው ቀን ነው የሚወልቀው ማለት ነውና ሼም ያዘኝ ራሱ በቃ ለሊደሮቼ ልጅ ሁሌ ታሟል ማለት ሁሌ እጁ ወለቀ ማለት በጣም ደበረኝና አንድ ቀለታ ምን ሆነ እንደዚሁ በተመሳሳይ ሁኔታ ታመመ ማለት ነው። አስመለሰው በጣም እና በደንብ ሳስተውል ይሄ ነገር አታክ ነው። በቃ ለምን ይያያዛል ሁሉም ነገር ለምን ከኔ እንትን ጋር ይያያዛል ብዬ አሰብኩኝና ከዛ በጣም አዝኛለሁ። እልህ ውስጤ ገብቷልና እሱን አሳክሜው ከመጣው በኋላ በቃ ከልብ የሆነ በቃ the heart felt የሚለው ፕሬየር አለ አይደለ ያዕቆብ ላይ ያለው በቃ እያለቀስኩኝ ነው። በቃ ዴቪል ኢናፍ ኢዝ ኢናፍ እጅህን ከልጄ ላይ አንሳ ብዬ አቅሙን ነበር ያጣሁት የነበረው። ጌታ አቅም ሆነኝ የዛን ቀንና በጣም በኃይለኛው ጸለይኩኝ ማለት ነው። ከዛ የሚገርማችሁ ነገር በቃ ከዛን ቀን ጀምሮ አስመልሶት አያውቅም። ተፈወሰ ማለት ነው። እና እንደውም በቅርቡ አንድ ዝም ብሎ ትኩሳት የመጣ ሄደት ይላል ለሁለት ቀን ሲሆነው ወሰድነው ሐኪም ቤት እና ዶክተሯ አይታ ስቱል ቴስት ሰጥቶን በጣም ደነገጠች። አያስመልሰውም ይሄ ልጅ አለች። አያስመልሰውም አልናት። እንዴት ምንም አላስመልሰውም? አንዴም አላስመልሰውም? አይ አላስመልሰውም። ዲቫይን ኢሚዩኒቲ ነው ያለው እኮ ላለው በውስጤ ማለት ነው። እና በጣም ብዙ ባክቴሪያ ነው የሚያሳየው። በቃ በጣም ጠንካራ ነው ይሄ ልጅ ማለት ነው ብላ አደነቀችው። ግን የጌታ እጅ ነበረ በሰዓቱ። እና ሌላ ጌታ ደግሞ የፈወሰኝ ነገር ምንድነው? እኔ ያው እንደ ሌሎቹ ሱስ ውስጥ ምናምን ስላልነበርኩ ጌታ ሆይ ቆይ ምንድነው መመሰክረው እል ነበር ብዙ ጊዜና ግን ሌላ በጣም ትልቅ በሽታ ነበረብኝ ለካ እኔ ያላወቅኩትና ምንድነው ይሉኝታ ይባላል። እና ከህፃንነት ጀምሮ ሰውን ፕሊዝ የማድረግ ችግር ነበረብኝ። ችግር ነው ትክክል ስላልሆነና የራሴን ፍላጎት ኤክስፕረስ አላረግም ለሰዎች። እቤት በጣም ኃይለኛ ነኝ። እኔ ያልኩት ካልሆነ አይሆንም። እቤት ሰውን ማለት ነው። ውጪ ከሰዎች ጋር ሰውን ግን በቃ በጣም እመቻቸዋለሁ። ሁሉም ሰው ተመችቼ መኖር የምችል ሰው ነኝና ሁሌ በቃ የጸሎት ርዕስ ላይ ጌታ ይሄን ይሉኝታ አንሳ፣ እኔ ራሴ መሆን ነው በሰዎች ፊት የምፈልገው። ሰውን በቃ ለምን ባላስደስትም ኢትስ ኦኬ በቃ እል ነበርና አንድ ቀን እያገለገልኩ እዛ ጋር ቆሜ ዳዲ መድረክ ላይ ቆሞ ይሉኝታ እኮ ፕራይድ ነው አለ እና በጣም ደነገጥኩኝ። እኔ ፕራይድ ነው ያለብኝ ማለት ነው አልኩኝ። ለካ ለራሴ ካለኝ ትልቅ አመለካከት ሰዎች በእኔ እንዳያዝኑ የሚል በጣም ለራሴ ያለኝ ትልቅ አመለካከት ነው ለካ ፕራይድ ነው ለካ ይሉኝታና በጣም በቃ ገረመኝ። በቃ ንስሐ ገባሁ። ጌታ ሆይ ፕራይድ ከሆነማ ተዋል የፈለጉኝ ይበሉኝ ሰዎች ብዬ ተውኩት። ልክ ያን ነገር ስተው በቃ ቤት ውስጥም አስቸግረው ነበር። እሱም በቃ ለምን እንደሌላው ሰው አትሆኝም ለኔ ይለኛልና ለሱ በቃ አስቸግረዋለሁ እኔ ያልኩት ካልሆነ እላለሁና እሱ ደግሞ እንደምታውቁት ትዳር ላይ አይሰራም
እና ዳዲ ሙሌ እንደሚለው አንደኛ ጴጥሮስ ላይ እንዳሉ ሴቶች ራሳቸውን የሚያስውቡት ለባሎቻቸው በመገዛት ነው፣ እሺ በማለት ነው ይላል አይደለ? እኔ ደግሞ እሺ አልልም ነበር ብዙ ነገር ማለት አሳምነኝ እለዋለሁ። እኔ እኮ ደረቅ ሰው አይደለሁም ግን አሳምነኝ እስቲ እለዋለሁ። እስቲ ንገረኝና አሳምነኝ፣ ካሳመንከኝ አደርገዋለሁ እላለሁ። ግን በጣም ሮንግ ነበር ይሄ አስተሳሰብ ይለካ። እና በቃ ሰብሚት አድርጉ ሲባል ፉል ሰብሚሽን ነው። ዳዲ አንድ ቀን ስለ መንፈስ ቅዱስ መታዘዝ ሲያወራ ትዝ ካላችሁ መንፈስ ቅዱስ ካዘዘው ወዲያው ነው የሚያደርገው፣ ምንም የሚጠብቀው ሰዓት የለም አይደለ? እና ይሄን ነገር አንድ እዚህ ቤተክርስቲያን ካለች ጓደኛዬ ጋር እያወራን ዳዲ እኮ እንደዚህ ያለ ይሄ ነገር ለትዳራችን እንሞክረው እንዴት አባባልን እና ደግሞ በእውነት ልክ ነበር። እና አሁን ምንም ነገር አርጊ ሲለኝ ሳልከራከር ደግሞ ፊልጵስዩስ ላይ ማንኛውም ነገር ሳትከራከሩና ታጉረምሪ ይላልና በቃ እሱም ጥቅስ ስሰማው በጣም እንደነገጥኩ። ለካ በጣም መከራከር ነበር፣ በቃ ሞግተው ነበር እሱንና ከዛ ሞከርኩት እንደተባባል ነው። ከጓደኛዬ ጋር ሞከር ነው ሁለታችንም ነበር ባሎቻችንን የምናስቸግረውና ሞከር ነው ገብተንና አርጊ ሲለኝ በጣም አልፈልግም ማድረግ ነገሩን ግን ራሴን አሳምኛ አረጋዋለሁ ማለት ነው። ከዛ ቤቴ ተቀየረ፣ በቃ ቶታሊ ቤቴ ተቀየረ በፍጥነት ማድረግ። አሁንም ያው ፐርፌክት ነኝ ያልኳቸው አይደለም፣ ያው እሱ ስለሚሰማ ግን በቃ ስሞክረው በቃ ጌታ አረዳኝና ምንም በቃ የሆነ ነገር ሲያዘኝ በቃ ሮንግ መስሎ ቢታየኝም እንኳን የሰር ነው ብሎ በቃ እና እና ከመጣውበት ባክግራውንድ አንፃር ከባድ ነበር ለኔ። እኔ የፈለኩትን ያረኩኝ ስላደኩ ማለት ነውና ጌታ ግን ጸጋውን አበዛልኝ እና ለወጠኝ። በዚህ ሁኔታም አስተሳሰቤ ለወጠው፣ በዚህ ሁኔታ ቃኘውና በቃ ትዳሪም ተፈወሰ እና በቃ እየለመለምኩ ነው እላቸዋለሁ። በመጨረሻም ይሄንን ሁሉ የሰማችሁትን ነገር እውን እንዲሆን ያደረገውን እግዚአብሔር አምላካችንን ቴንኪዩ ማለት እንፈልጋለን። በመቀጠል ደግሞ መንፈሳዊ አባቴን ቴንኪዩ ማለት እንፈልጋለን። ስላስተማርከን፣ ስለመከርከንና ስለጸለይክልን እናመሰግናለን። በጣም እንወድሃለን። ሻሎም ሻሎም። አስታውሳለሁ የመጀመሪያ ቀን ዶርም የገባን ቀን ዶርም አላደርንም፣ ሁላችንም ውጭ ነው ያደርነው። ዲሻ ቤቶች እንሄዳለን፣ እንቅማለን፣ እንጠጣለን። በጣም የተልበቅ ዓለም ውስጥ ዲፕ ነው የገባሁት። እንዳሉትም ጠዋት ከእንቅልፌ የሚቀሰቅሰኝ የሲጋራ ሽታ ነው፣ ዶርም ውስጥ ማለት ነው። ተቀየሩ ሰደንሊ በልሳን ይጸልያሉ፣ ቸርች ይላሉ። ምንድን ያገኙት ብለን ግራ ገባ። ለመሄድ እያሰብን ስናወራ በፍጹም መሄድ የለባችሁም እዛ ቤተክርስቲያን ተባልን። 5 ዓመት ስማር የምጠቀመው ላፕቶፕ ነበረኝና እሱን አውጥቼ ሸጥኩኝና አሁን ያደረገችውን ቀለበት ሴቶች ራሳቸውን የሚያስውቡት ለባሎቻቸው በመገዛት ነው፣ እሺ በማለት ነው ይላል አይደለ? እኔ ደግሞ እሺ አልልም ነበር ብዙ ነገር። አሳምነኝ እለዋለሁ። እኔ እኮ ደረቅ ሰው አይደለሁም ግን አሳምነኝ እስቲ እለዋለሁ።